ሰበር ዜና ቤተክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ በአብይ አህመድ ስልጣን የያዙት አቡነ ሳዊሮስ ተናግረዋል። ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስም በትግራይ ክልል አዲስ ከበባ መጣሉን ገልጿል። በተያያዘ ዜናም አቶ ጌታቸው ረዳም የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል ብለዋል። የአብይ አህመድ አገዛዝ አመራሮች ከሞት አመልጠዋል። ፋሽስቱ የብልጽግና አገዛዝ የአውደ ውጊያ ሽንፈቱን መቋቋም ሲያቅተው ንጹሃን ወጣቶች ላይ እንዲሁም በትምህርት ገበታ ላይ በነበሩ ተማሪዎች ላይ ነፃ እርምጃ መውሰዱንና የንጹሃን አርሶ አደሮችን ሀብት መዝረፉ ተሰምቷል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ መደመጥ ያለባቸውን ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅቱ ፍጻሜ አብረን እንቆይም። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ በአብይ አህመድ ስልጣንን የያዙት አቡነ ሳዊሮስ ገልጸዋል። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትሩ አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልይለታለች ብለዋል። አቡነ ሳዊሮስ ለስልጣን ካላቸው ጥም የተነሳ ቅዱስ ሲኖዶስን በኃይል ለመቆጣጠር ከኦሮሞማው ጋጠወጥ ኃይል ጋር በመመሳጠር ኦርቶዶክስ ተዋህዶን ለማጥፋት አያሌ ስራዎችን ለመስራት በሞከሩበት ጊዜ የቅድስት ቤተክርስቲያን ተዋህዶ አማኞች ለእምነታችን እንሞታለን በማለትም ስናይፐር ተደቅኖባቸው አንድያ ነፍሳቸውን ሰጥተዋል። ወንዞች ደርቀው የኦርቶዶክስ ደም ውሃ ሆኖ ታይቷል። የተከበረ ቤተ መቅደስ በኦሮሞ አካላት ከነጫማቸው ገብተው ጽላት ለማቃጠል ሙከራም አድርገዋል። በዚህ የተነሳ ለ3 ቀናት ቅዱስ ሲኖዶስ የኦርቶዶክስ ተዋህዶ አማኞችን ጾምና ጸሎት አዝዞ እንደነበረም ይታወሳል። በኋላም አማኙ በቀላሉ ለአብይ አህመድና ግብረ አበሮቹ አጀንዳም እንደማይታለል ሲያውቀው የቅዱስ ሲኖዶስ አባላትን በማንገላታትና በማንገራገር ዝም ለማሰኘት ሙከራ ማድረጉም እንዲሁ የሚታወስ ነው። የያኔው የሴት አውራም የልጃገረዶች አሯሯጭ የውስኪው ጌታ ወጣት የአብይ አህመድና የሽመልስ አብዲሳን አጀንዳ ለመተግበር ሲባል ኦሮሞማ ቤተ መንግስት በገባ ማግስት ሳዊሮስ ቤተ ክህነት ገብቷል። እናም በስርዓቱ የቤተ ክርስቲያን ስርዓትና ቀኖና በሚከተለው መንገድ ለመምራት በኃይል በባለጊዜነት ኦርቶዶክስ ተዋህዶን ለማጥፋት ጥረት አድርገዋል። በዚህ መንገድ ስልጣን ይዘው በወር 400 ሺህ ብር ደሞዝ የሚከፈላቸው አቡነ ሳዊሮስም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆን በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባም መጸለይ አለብን ሲሉ ተደምጠዋል። በሌላ መረጃ ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስም በትግራይ ክልል አዲስ ከበባ መጣሉን አስታውቋል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ተፈጥሯል ሲል ገልጿል። ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ገልጿል። ህወሓት ከትላንት በስቲያ ታህሳስ 8 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የሥራ እንቅስቃሴዎችን እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ ኩባንያዎች የባንክ ሂሳባቸው መታገዱን ኮንኗል። ይህም የድርጅቱ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓትም ይህም የህዝብና የጭነት ትራንስፖርትን የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ያለው። በተያያዘ ዜና አቶ ጌታቸው ረዳም የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል ያሉትም የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም የፕሪቶሪያው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ የሚሆነው
ሁሉም ወገኖች ከሽኮቻ ወጣው እንደ ግዴታም ሲወስዱት ነው ብለዋል። ጌታቸው ረዳ ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይንስ የለበትም የሚል ሳይሆን የትግራይ ሽግግርን ማን ይመራል የሚል እንደሆነ ጠቅሰዋል። አክለውም የፕሪቶሪያ የፖለቲካ ኃይሎች አንድነት ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሽር በግልጽ አሳይቷል ብለዋል። የምዕራብ ትግራይ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያ ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያም ድርድሩ ከከሸፈም በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑን አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለከል አንቀጽ ለማስገባት ሞክሮ እንደነበርም አቶ ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባም ድርድሩ ይከሽፍ ነበር ብለዋል። የአረመኔያዊ አገዛዝ አመራሮች ከሞት ማምለጣቸው ተሰምቷል። የብልጽግና አገዛዝ ደቡብ ሜጫ ገርጨጭ ከተማ በመሸገው ነፍሰ ገዳይ ሰራዊት አዛዥ ኮሎኔል አርቢሲ አጋፋሪነት ከ4 ቀናት በፊት ጀምሮ ወደ ቀጠናው ግብስብስ ሰራዊቱን ሲያግተለትልና ህዝቡን እሰበስባለሁ በማለት ቅስቀሳ ሲያደርግ በቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር 4ኛ አለማየሁ ከቤ ሻለቃ በአግራሞት ስትመለከተው ሰንብታለች ነው የተባለው። በዛሬው ዕለት ጠዋት ጀምሮ ከቢኮሎ እስከ ሪም ከሪም እስከ አብሮ መኖርና ከመሃል ገነት በተለምዶ ገርጨጭ እስከ ሌቃ ተራራ ነውረኛው ሰራዊቱን በማሰማራት የአብይ አህመድ የባህር ዳር ተወካይ አረጋ ከበደ፣ ምክትሉ አብዱ ሁሴን፣ ሌተናል ጀነራል መሐመድ ተሰማና ሌሎችም አገልጋዮች ወደ ገርጨጭ ከተማ በሜካናይዝድ በብዙ እግረኛ ኮማንዶ ኃይል ታጅበው በድሮን ሽፋን ታግዘው ደርሰው ነበር። ስጋት ያደረበት ምስለኔው አረጋ ከበደም ባገኛት ሽርፍራፊ ደቂቃም በፍጥነት ወደ መድረክ በመውጣት ከወረዳው ሰብስቦ ያሰራቸውን ባንዳዎች ማውገዝ እንደጀመረ ቦታዋን ይዛ ስትጠባበቅ የነበረችው ነበልባሏም 4ኛ ሻለቃ ጥይት ማርከፍከፍ ጀምራለች። በክስተቱ ይጨብጠውን ያጣው አረጋ ከበደና ቢጤዎቹ ራሳቸውን ለማትረፍ እግሬ አውጭኝ ሲሉ ከሞት የተረፉት አጃቢዎች ደግሞ አለቆቻቸውን ማጀባቸውን ዘንግተው በየፊናቸው መሮጥ ጀምረዋል። ንስሮቹ የ4ኛ ሻለቃ አባላት መብረቃዊ ጥቃትን በመቀጠል በቅጽበት የስብሰባ አዳራሹን በመቆጣጠር በአካባቢው በስምሪት ላይ የነበሩትን የአገዛዙን ሰራዊት ሞትና ቁስለኛ በማድረግ ሳታበቃ ጀማ ወንዝ ላይ ለሰዓታት የዘለቀ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ውድመትን አድርሳለች። በዚህ የተበሳጨው የአገዛዙ ዙፋን ጠባቂ ሰራዊት ወደ ተክሌ ተራራ የተንቀሳቀሰ ቢሆንም በአይበገሬዋ አለማየሁ ከቤ ሻለቃ ተቀጥቅጦ መመለስ የግዴታ ሆኖበታል። በዚህ አውደ ውጊያ ከ15 በላይ የአገዛዙ ሰራዊት ሲገደል ከ20 በላይ ደግሞ ቁስለኛ ተደርጓል። ፋሽስቱ የብልጽግና አገዛዝ የአውደ ውጊያ ሽንፈቱን መቋቋም ሲያቅተው ንጹሃን ወጣቶች ላይ እንዲሁም በትምህርት ገበታ ላይ በነበሩ ተማሪዎች ላይ ነፃ እርምጃ መውሰዱንና የንጹሃን አርሶ አደሮችን ሀብት መዝረፉ ተሰምቷል። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ቡልጋ ክፍለ ጦር የአብይ አህመድ ወንበር አስጠባቂዎች ቀበሌዎችን ለመቆጣጠር አስበው ቢመጡም በክንደ ነበልባሎቹ የቡልጋ ክፍለ ጦር አርበኛ አብርሃም ማሞ ሻለቃ አናብስቶች የደረሰበትን ምት መቋቋም ሲያቅተው ወደ ገበያ እህል ጭነው በሚሄዱ አርሶ አደሮች በአደባባይ የዘረፋ ወንጀልና በአካባቢው ወደ ገበያ ለመሄድ ሲንቀሳቀሱ የነበሩ ወጣቶችን በ02 ቀበሌ ልዩ ስሙ ተሬ በሚባል አካባቢ በትምህርት ላይ የሚገኙ ተማሪዎች ላይ አፈሳና ኢሰብአዊ ድርጊት ፈጽሟል። አማራን ካላጠፋሁት እንቅልፍ አይወስደኝም ያለው የብልጽግናው ሰራዊት በታህሳስ 8 2018 ረቡዕ ዕለት ከ05 ቀበሌ ልዩ ስሙ ቡርቃ ተብሎ ከሚጠራ ቦታ ላይ ከ35 በላይ ጭነት እህልና በ2 መኪና የህዝብ ማመላለሻ ቅጥቅጥ መኪና ወደ ገበያ በመሄድ ላይ የነበሩ ወጣቶችን እንዲሁም በትምህርት ገበታ ላይ የነበሩ ተማሪዎችን ከሚማሩበት ክፍል በማስወጣትና በግዳጅ ይዞ በመሄድ ከተማ ውስጥ ሲደርሱ በብልጽግና ሰራዊት ዘረፋም እገታና ድብደባም ተፈጽሞባቸዋል ተብሏል። ይህ የዘረፋ ወንጀል የተካሄደው ጸረ አማራ የሆነው ይሄው የብልጽግና ሰራዊት አዛዥ ነኝ በሚለው ኮሎኔልና በመታህ ብላ 01 ቀበሌ አስተዳዳሪ ነኝ በሚሉት አካላት ቀጥተኛ ትዕዛዝ ሰጭነት እንደሆነ ከአካባቢው ማህበረሰብ የተገኘው መረጃም ያመለክታል።
ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።